ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ክብር ለኢየሱስ ይሁን። ስሙ ይህንን ጉድ ላይክ በማድረግ ጀምሩ። ከመላእክቶች ጋር መገናኘት የምትፈልጉ መላእክቶች የሚገለጡበት የጌታ የኢየሱስ መገኘት ያለበት ሰዎች ሪል እንደሆነ የሚያዩበትን የኢንካውንተር ቱር ልንጀምር ጥቂት ሰዓታቶች ነው የቀሩን። አሁን እንደምታዩት ከቤት ለወጣ ነው። በእያንዳንዱ ፓርት የት እንደደረስን ለሐዋሳዎች በቪዲዮ እናሳያለን። ሐዋሳ ያላችሁ መስቀል አደባባይ 9 ሰዓት ነው የምንገናኘው። አሁን እኛ እርምጃ ጀምረናል። ኢየሱስ እንደሚታይ ጌታ ኢየሱስ ኢንካውንተር ማድረግ እንደምትችሉ ከመላእክቶች ጋር መገናኘት የምትፈልጉ በዚያ ጉባኤ ላይ ነገ ዓርብ ነው በትልቅ ኮንፈረንስ የምንገናኘው። መላእክትን ለማየት የሚሄድ እኮ አለ ከነሱ ጋር ይገናኛለሁ ብሎ ኢየሱስን እንኳን ፈልጎ የማያውቅ ጌታ ኢየሱስን ለማግኘት ለማሰብ ራሱ ጊዜ የለው። በዳቦና በቲማቲም አእምሮ እንዲህ ተወጥሯል። ከኢየሱስ ፊታችንን ዞር አድርገናል እኮ። ያው በእርግጥ ብትሄዱም ከመላእክቶች ጋር ትገናኛላችሁ። የእግዚአብሔር ሳይሆን የወደቀውን እሱን ነው የምታገኙት፣ አጋንንትን እንጂ ይሄ ሌላውን ተው። ና ስትል የሚመጣው ከዛ ሄድ ስትል የሚሄድ መልአክ የለም፣ በእግዚአብሔር ትእዛዝ ብቻ። እኛ ደግሞ በኢየሱስ በኩል አብን አገኝተናል፣ ጌታ ኢየሱስን አገኝተናል፣ መንፈስ ቅዱስን ደግሞ አገኝተናል። ይሄው ትውልድን ከወደቀ መልአክ ጋር እያገናኙ ወደ ሲኦል እየሸኙ ቢዝነስ እንደሆነ እንዴት ነው ማይገባችሁ? አሁን ይሄንን እየሰማ የሚታለል ሰው ጤነኛ ጴንጤ ነው ማለት ይቻላል? ሲጀመርስ አንተ በጌታ ነህ? ይሄንን እያየ የምትከራከር ሰው ካለ በቃ ራስን ዝም ብለህ ፈትሽ። ይሁን አደጋ ውስጥ ቆማል። ከመላእክቶች ጋር እናገናኛለን። አያችሁ ወርዶ መጥተው ስራና ሰራተኛ እናገናኛለን አይነት እንትን ላይ ገብተናል። ወደዳችሁም ጠላችሁ ዛሬ የምናወራው ነገር ሊመራችሁ ይችላል፣ መልካም ላይ መስላችሁ ይችላል። በጣም በክፉ አይን የምታዩ ሰዎች እንዳላችሁ ይገባኛል። እነዚህን ሰዎች ተከትላችሁ ከሲኦል ውጪ የትም አታገኙ። እናንተን ለመብላት እንጂ ምንም በእናንተ ህይወት ድንቡሉ አይጨምሩ። ይሄንን ስናገር እርግጠኛ ሆኜ ነው። ሰውየን ጸጋና ሰላም ይብዛላችሁ። በዓለም ዙሪያ ያላችሁ ቅዱሳን እንዴት ናችሁ? እኔ ወንድማችሁ ነብይ ማሙሽ ነኝ ከአሜዚንግ ቲቪ። ዛሬ ወደፊታችሁ የመጣው አዲስ ማስታወቂያ ይዤ ነው። እሱም በእኛ ቤተክርስቲያን ቅጥር ግቢ ውስጥ ሰኔ 12 የተዘጋጀ መንፈሳዊ ፕሮግራም አለ። በዛን ቀን እጄ ጫንኩ በዘይት ለእያንዳንዱ ሰው እየዞርኩ ጸልያለሁ። እንዲሁም ደግሞ ሰኔ 14 ማለትም እሁድ ከጠዋቱ 3 ሰዓት ጀምሮ ለእያንዳንዱ ሰው እንዲሁም በጨው የሚጸልይበት ፕሮግራም አዘጋጅተናል። አንድም ሰው ይህንን ፕሮግራም አይቀር። እኛ እኮ ቁሌት ሆነናል እኮ ጫውና በርበሬ ሽንኩርቱ ያልገባብን ነገር እኮ የለም። እነዚህ ሰዎች እኮ ምድራችን ላይ እንዳሸንቆ ነው ይፈሉ። ትውልድ እየነቃ ነው። ነገር ግን አሁንም በእነሱ ወጥመዱ የወደቁ ሰዎች አሉ። አረባካችሁ ንቁ፣ አረባካችሁ ንቁ፣ ከጨው አገልግሎት ውጡ። የሚገርም እኮ ሰው ቱን ማንሳት በቃ የትኛውን ላንሳ እስክትሉ ድረስ እግዚአብሔር ቢዚ እንዲያረጋችሁ ጸልያለሁ። አንዳንዶች እግዚአብሔር የሥራ በር በቃ ተዘግቶባችሁ ቤታችሁ ቁጭ ያላችሁ ሰዎች እግዚአብሔር በሥራ ቢዚ እንዲያረጋችሁ ጸልያለሁ። አንዳንዶች ደግሞ የተለያዩ ፕሮሞሽኖች ወደ እናንተ እንዲመጡ የተዘጉ በሮች በሙሉ ላይዘጉ። አሁን አጠገባችሁ ስልኮች ካሉ ቶሎ ብላችሁ ስልኮችን ያዙና በስልኮቻችሁ ላይ ትንቢታዊ አዋጅ ላውጅ ነው። በዚህ በያዛችሁ ስልክ ላይ በዚህ 24 ሰዓት ውስጥ የምስራች ዜና እንድሰሙ ጸልያለሁ። ፋይናንሳችሁ ተቀየረ የሚል የምስራች ዜና፣ የውጭ በሮቻችሁ ተስተካክለዋል የሚል የምስራች ዜና፣ የእናንተ ጉዳይ አልቋል የሚል የምስራች ዜና እንድሰሙ ጸልያለሁ። በሁለት እግር የሚሄዱ የሰው መልክ ያላቸው ሰው የሚመስሉ ተኩላዎች ማለት እኮ እነዚህ ናቸው። በቃ አረ ከነዚህ ሰዎች ራሳችሁን ጠብቁ። አረ ወንጌል ምን ይላል የምለውን ስሙ። ይሄንን ደግሞ በደንብ አድርጋችሁ ስሙ። አረ ተውኝ። ሁላችሁ ተሰብስባችሁ ምንም ብታወሩ በምናገለግለው በእኛ መንገድ ላይ እችን የምታክል ለውጥ አታመጡም። እኛ ግን በእናንተ ላይ ክፉ ብንጸልይ ብዙ ጉዳይ ይበላሽባቸዋል። አረ ወይኔ ተው፣ አረ ተውኝ። እኛ ድካማችሁ ችለን እንኳን የምንኖረው ከእናንተ ጋር፣ እናንተ ግን ለምን ትሮጣላችሁ? ስለዚህ ልጅ ነው፣ አስተማሪ ነው። የፈለገ ይሁን እንጂ 2ኛ ክፍል ተማሪ፣ 3ኛ ክፍል ተማሪ፣ 5ኛ ክፍል ተማሪ ማስትሬት ፒኤችዲ ያለው ሰው መንካት ብዙ እንደው ባለማወቅ ሆነ እንጂ ብዙ አቅም የለም።
ስለዚህ ብዙ ባንደፋፈር ብዙ ጉዳይ ባናወራ አይደለም ወይ? ከኛው ጋር ቆሞ ስላሴን የማያውቁ እግዚአብሔር ሶስት አካል እንዳለው የማያውቁ ሰዎች አየን። ኦንሊ ጂሰስ የሚመስሉ ሰዎች አየን። ሁለተኛ በመካከላችን ሐዋርያት አሉ ብሎ የሚያምኑ ሰዎች መጡ። እነማን ስላቸው እስራኤል ዳንሳ የሚሉ ጉደኞች መጡ። ይሄ ደግሞ ዛቻና ማስፈራሪያ ያዘለ ነገር ነው። ሰምታችኋል። የእንጀራ ጉዳይ ነው። ብዙዎቹን ዘርፎ በልተው ለምደዋል። ይሄ ሲነካ ደግሞ ደስ አይላቸው። አረባካችሁ የኢትዮጵያ ሕዝብ፣ የኤርትራ ሕዝብ፣ ይሄንን የምትሰሙ ሰዎች አረባካችሁ ባካችሁ፣ አረ ከሐሰተኞች ራሳችሁን ጠብቁ። ይነግድ የሳውዝ አፍሪካ ቅዱሳን፣ የአሜሪካ ቅዱሳን፣ የአውሮፓ ቅዱሳን፣ የኢትዮጵያ ከተሞች ከዋናው ከተማ ጀምሮ ያለች ቤተክርስቲያን ቅዱሳን ቤታችሁን ፈትሹ፣ ቤታችሁን ፈትሹ። እነማን ናቸው የእናንተ ኢየሱሶች? ከእግዚአብሔር ልጅ በላይ እላችሁ ላይ ዘውድ ሆነው የተቀመጡ እነማን ናቸው? who are they? Can I ask you this one? ልጠይቃችሁ ጥያቄ። የሰው ደቀ መዛሙርቶች አከላይ ተነካ እንዳለ ተነካ ብሎ የሚከራከርልኝን ሰው ለአፈራ ይገባል። ሲሰድቡኝ መዋል ይችላሉ፣ ሲዘረጥጡኝ መዋል ይችላሉ። ጠበቃዬ ከላይ ከሆነ ከጠበቀኝ የሞትን ድልድይ ይሻገራል፣ የጨለማን ድልድይ ይሻገራል፣ የክፉዎችን ከበባ ይሻገራሉ። ማታ ይመለሱ የተባለባቸው ማታ ይመለሱ። ጉዳት ቀርባለችና እስኪያልፍ ድረስ ከግንፎች በታች ይሸሸጋለሁ እንዳለው ዳዊት። ሳኦል ጦረኞቹን ልኮ፣ ሳኦል ገዳዮቹን ልኮ ከሜልኮል ከሚስቱ ለይቶ ወስዶ ሊገድለው ሲል ዳዊትም እሷ አስመልጣው ታሞ ተኝቷል ብትል እንኳን የራራ ሰው አልነበረም። ሳኦል አምጡት ከናልጋው ልግደለው ነው ያለው። እንደነዚህ አይነቶች ናቸው የኢየሱስ ወንጌል ተቃዋሚዎች፣ ሆድ አምላኮች፣ ክብራቸው በነውራቸው የሆነ የነሱን አመጻ እግዚአብሔር የሚበታትንበት ዘመን ቀርቧል። አገልግሎት ተብሎ የተመሰረቱ በየቦታው የተቋቋሙ ጉዳዮች ይፈተሻሉ፣ እንፈተሻለን። ቤተ ምሕረት ጭምር ይፈተሻል። ከማ ዝማሬ፣ አምልኮ፣ ስግደት፣ መንበርከክ ልንንቀጠቀጥ ሁሉ ከተገባ ለአብ ነው፣ ለጌታችን ለኢየሱስ ነው፣ ለታላቁ ጌታ ነው። ስጋን የሚገሉትን አትፍሯቸው አለ እግዚአብሔር። እያንዳንዱ አፉን ዘግቶ በእሳት ቁጭ ያለው በሶሻል ሚዲያ ስሜን ያጠፉታል ይላል። ይሄ መራራ እውነት ነው። ሊመራችሁ ይችላል። እንደምንም አድርጋችሁ መዋጥ ነው። በተለይ እንደው በዚህ አጋጣሚ እናገራለሁ። በተለይ በሳውዝ አፍሪካ የምትኖሩ ወንድምና እህቶቼ፣ እዚህ ሀገር እኮ ከሂትለር የማይተናነስ ስራ የሰሩ ሰዎች ናቸው እኮ እናንተ ከሄደው መላእክት ራሱ እኮ እንደነሱ ቅዱሳን አይሆን። የመጨረሻ ከሰማይ ዱብ ያሉ ሰዎች የሚመስሉ እዚህ ሀገር ኢትዮጵያ ውስጥ እንደዚህ አይነት ጭካኔና ተንኮል ሂትለር አልሰራም ብላችሁ ነው የምታምኑ? በተለይ ሳውዝ አፍሪካ ያላችሁ ሰዎች ይሄን በደንብ ስሙ። ነብይ እንትና ነኝ ብሎ ከዚህ ሀገር የሚሄዱት አቤት የእናንተን ኪስ ትኩረት ያደረገ አገልግሎት ለማገልገል ራሱን መልኩን ቀይሮ ነው የሚሄደው። አዲስ የበግ እንትን ካራክተር ለብሶ ማለት ነው። አዲስ 00 የሆነ በግ አሜን ስታወራ ራሱ የሚያወራ አይመስልም። እዚህ ሀገር የሚሰራውን ጉድ እኮ እናውቃለን። ይህንን ደግሞ እያወራ ያለሁት ከሰው ሰምቼ አይደለም ያየሁትን ነው። እዛ ሀገር ያላችሁ ሰዎች ተጠንቀቁ። እኔ ለእናንተ ነው። በቃ ሌቦች ብቻ እኮ ምን ብዬ ላውራ? እኔ እንዲህ ስናገር ራሱ እያፈርኩ ነው። ዲጂታል ሌቦች ናቸው ሳውዝ አፍሪካን እንዴትም ሆነን እንግባ የሚሉ ደግሞ አሁን እየገቡ ነው። በጣም እየተከፈተ ነው። እዛ ሀገር ያላችሁ ሰዎች ንቁ። በቃ ማን ጤነኛ ማን ምን እንደሆነ ስለማታውቁ በቃ ተረጋጉ። እነዚህ ሰዎች ያስበላሉ እንጂ ምንም አይነት ጸሎት እንትን ብሎ አረ እናንተ ህይወት ላይ ምንም አይመጣም። ጌታ ኢየሱስን ያዙ፣ ቅዱሱን ቃል ያዙ። በቃ አለቀ።
እሱ ላይ ፎከስ አድርጋችሁ ተራመዱ እንዳትበሉ። እውነቴን ነው። እዛ ጋር ያላችሁ ሰዎች በደንብ ተጠንቀቁ። ክብር ለኢየሱስ ይሁን። ስሙኝ ነው እኔ በጌታ ልጅ እያለሁ ከፊቴ የቀደሙኝን አገልጋዮች በሁሉም ነገር ለመምሰል ጥረት አድርጌያለሁ። በሁሉም እንደኔው መሆናቸውን በኋላ ነው የተገነዘብኩት። ያንዳንዶቹን አነጋገራቸውን ቀድቻለሁ። የንግግር ዜማቸውን ሳይቀር ቀድቻለሁ። ያንዳንዶቹን አቋቋማቸውን፣ ያንዳንዶቹን አረማመዳቸውን ቀድቻለሁ። ያም ሁሉ የሚቀዳ መስሎኝ ነው። ለካ መቅዳት የነበረብኝ ፍቅራቸውን፣ መቅዳት የነበረብኝ ለካ የእምነት ጥንካሬያቸውን፣ በክርስቶስ ላይ የነበራቸው በጣም ዋጋ የሚከፍሉ አገልጋዮች ናቸው እኔን ያሳደጉኝ። የሚበላት ሲጠፋ ወገባቸውን አስረው 3 ቀን በፕሮግራምም ባይሆን እየጾሙ የሚያሳልፉ እነሱ ናቸው። እግዚአብሔር አምላክ ከፊት ያስቀምጣል። ደግሞ ይሄ በቃ የጽድቅ ጠር የሆነ ነገር ወንጌልን የሚጋፋ ነገር ሲያጋጥማቸው ወደ ኋላ ማይሉ ነበሩ፣ ዋጋ የሚከፍሉ። አስታውሳለሁ አንድ ጊዜ ተሰብስበን እያለን ጌታን ለማምለክ በተሰበሰብንበት ቀበሌ መጣ። የቀበሌ ሊቀመንበር ሚሊሻ ይዞ መጣ። ቀጥታ ትወጡና ወደ ቀበሌ ያለ ተሰልፋችሁ ቃል እየሰማን ነበር። እኛ አንድ እንግዳ አገልጋይ እያገለገለን ነበርና የኛ መጋቢ የነበረው አገልጋይ ወጣና ከሊቀመንበሩ ጋር መነጋገር ጀመረ። እነዚህን የሰበሰብኳቸው እኔ ነኝ ማለት፣ ከፈለጋችሁ እኔን ይዛችሁ ትሄዳላችሁ፣ አይሄዱም ማለት። ተጨቃጨቁ። በመጨረሻ እሱን ይዘው ሄዱ። እኛ ፕሮግራማችንን ቀጥለን በሰላም ጨረስን። እንደዚህ አይነት አገልጋዮች ናቸው ዛታች ላይ ያለነውን ያሳደጉን። ይሄን መቅዳት ነበረብን። በእምነታቸው ይሰሏቸው ስለሚል አዎ የሚቀዳ አለ። ግን ይቀዳም ጌታ ኢየሱስ ክርስቶስን አክሉም እንዳልል ቃሉ ራሱ ልክ አይደለም። እንዴት ታስቦ ሊረዱን የተሰጡ ናቸው። ወደ ክርስቶስ ሊመሩ የተሰጡ ናቸው። እነዚህ የተሰጡ አገልጋዮች ጌታ ኢየሱስ ክርስቶስን እነሆ ሊሉን የተሰጡ ናቸው። ይሄን መርሳት የለብን እና ስናደግ ክርስቶስን እያየን እዩት። ያውላችሁ እኮ ነው ያሉን እነሱ። ከሱ ላይ አይናችንን አንስተን ወደ እነሱ ካዞርን ሌላ ችግር እንፈጥራለን። ሌላ ተጨማሪ ችግር መፍጠር እንጀምራለን እና ወደ ክርስቶስ ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ የሰማይ አምላክ የምናገረውን መጽሐፍ ቅዱስ የምናገረውንም ያልሰማችሁ ሰዎች አንዳንዶቻችሁ እንደዚህ በህይወት የኖሩ ሰዎች ራሱ የሚናገሩትን የምትሰሙ አትመስሉም። ቢሆንም ወደ አገልጋዮች ሳይሆን ወደ ክርስቶስ ደጉ፣ ወደ እንትና ሳይሆን ወደ ኢየሱስ። ይሄ ደስ የሚል ቆንጆ መልእክት ነው። ከሐሰተኞቹ ራሳችሁን ጠብቁ። ሌላ ምንም አንልም። ክብር ለኢየሱስ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ።